ከምዕራፍ 34 ጀምሮ እስከ 36 ያለውን ነው ዛሬ የምንመለከተው። ትላንት ከ31 ኦልሞስት ከ30 ጀምረን ነው ትላንትና የተመለከተው እስከ 33 ድረስ ያለውን የመጽናናት ምዕራፍ ተብሎ የሚታወቀውን ክፍል ትላንትና አይተን ነበረ። ዛሬ ደግሞ ትንቢተ ኤርምያስ ምዕራፍ 34 ላይ ስንመጣ አንድ ፍሬ የሌለው ንስሐ እናስተውላለን። ቁጥር 1 እስከ 7 ድረስ ለሴዴቅያስ የተሰጠውን ማስጠንቀቂያ ነው የምናየው። እግዚአብሔር ሴዴቅያስን ምንድን ነው የሚለው? ከተማይቱ ታልፋ ለባቢሎን ንጉሥ ትሰጣለች፣ ደግሞም ትቃጠላለች። አንተ ሴዴቅያስ ደግሞ በባቢሎን ንጉሥ ትያዛለህ፣ ዓይኑን ታየዋለህ፣ ከፊቱ አታመልጥም፣ ደግሞም በሰይፍ አትሞትም፣ በሰላም ትሞታለህ የሚል እነዚህን በዋናነት የያዘ መልእክት ከቁጥር 1 እስከ 7 ድረስ ለሴዴቅያስ በማስጠንቀቂያ መልክ ሲደርሰው እንመለከታለን። የሴዴቅያስ በሰይፍ አለመሞት በጣም የሚያስደንቅ ነገር ነው። እንግዲህ አመፀኛ ሰው ነው፣ ማስጠንቀቂያ የሰጠው ነው እግዚአብሔር። ከተማይቱ ታልፋ ለባቢሎን ትሰጣለች፣ ትቃጠላለች፣ አንተም ትያዛለህ እያለው ነው። ከዛ ግን ነገር ግን በሰይፍ አትሞትም በሰላም ትሞታለህ የሚልን ነገር ደግሞ እግዚአብሔር እዚህ መካከል ላይ ይናገራል። የሴዴቅያስ በሰይፍ አለመሞት በፍርድ ውስጥ እንኳን ስለሚገለጥ የእግዚአብሔር ምሕረት እንድናስብ ያደርገናል። ወዳጆቼ እግዚአብሔር በቅጣት መካከል እንኳን የሚራራ አምላክ ነው። በቅጣት መካከል እንኳን እኔ ብዙ ጊዜ ያው ወላጆች ልጆቻቸውን ሲቀጡ ያለውን ምሳሌ ነው የማመጣው። መጽሐፍ ቅዱስም እግዚአብሔር ሕዝቡን የሚቀጣበትን መንገድ አባት ልጁን እንደሚቀጣ አድርጎ በተምሳሌትነት ስለሚያቀርበው ማለት ነው። ልጆቻችንን ስንቀጣ የሚጎዳ ቦታ እንዳንመታቸው እኮ እንጠነቀቃለን አይደለ? ሌላ ፐርማነንት ዳሜጅ እንዳናደርስባቸው መርጠን ነው የምንመታውን ቦታ ራሱ መርጠን ነው የምንመታው። አይናቸውን፣ ጥርሳቸውን፣ ፊታቸውን የሆነ ነገር እንደዚህ አይነት ነገር ላይ እንዳንመታቸው ጥንቃቄ እያደረግን ነው። አያችሁ፣ በቅጣታችን ውስጥ ርህራሄ አለ፣ በቅጣታችን ውስጥ ምህረት አለ። ልክ እንደዛ ሁሉ እግዚአብሔርም ሴዴቅያስን እየቀጣው በቅጣቱ ውስጥ ደግሞ የምታልፍ ርህራሄን እንመለከታለን። በሰይፍ አትሞትም ይለዋል እግዚአብሔር፣ በሰላም ነው የምትሞተው ይላል እግዚአብሔር። ህዝቡን ሲቀጣ፣ ልጆቹን ሲቀጣ የሆነ ጭካኔ በተሞላበትና ዓላማ በሌለው መልኩ አይደለም የሚቀጣው። ርህራሄ አለ። ፎርዛት ማተር ደስ ብሎት አይደለም የሚቀጣው። ትላንትና እያየን ነበር አይደለም? ኤፍሬምን እየተቃወምኩት አንጀቴ ደግሞ ስለሱ ትንሰፈሰፋለች። ስለሱ ክፉ በተናገርኩኝ ቁጥር ልቤ በጣም ይንሰፈሰፋል። ስለ ኤፍሬም እሳሳለታለሁ፣ አዝንለታለሁ ይላል እግዚአብሔር። ስለዚህ እግዚአብሔር ቅጣት የሆነ ጭካኔ የተሞላበት ዓላማ የሌለው ከመጠን ያለፈ አይደለም። ልክ አለው፣ ገደብ አለው፣ ምህረት አለው፣ ርህራሄ አለው፣ ዓላማ አለው ደግሞ የእግዚአብሔር ቅጣት ማለት ነው። ከቁጥር 8 እስከ 11 ድረስ ያለው ስንመለከት ደግሞ ዕብራውያን ባሮችን ነፃ ለማውጣት የገቡትን ቃል ኪዳን አለመጠበቃቸውን እናያለን። ቁጥር 9 ላይ እያንዳንዱ ሰው ዕብራዊ የሆነውን ወንድ ባሪያውንና ዕብራዊት የሆነችውን ሴት ባሪያውን ነፃ ማውጣት ነበረበት አለ። ማንም ሰው አይሁዳዊ ወንድሙን በባርነት መግዛት አልነበረበትም ይላል። አያችሁ፣ ንስሐ ገቡ። አሁን ልክ ባሮቻችሁን በነፃ ልቀቋቸው፣ በቃ ዕብራውያን ባሮቻችሁን በነፃ ልቀቋቸው፣ ከግብፅ ምድር አባቶቻችሁን ባወጣኋቸው ጊዜ የተገባባ ነው የቃል ኪዳን ቃል አለ። ይሄ ምንድነው? አንድ ሰው ዕብራዊውን ወንድ ወይም ዕብራዊትን ሴት ባሪያ አድርጎ ከገዛ 6 ዓመት ሲሞላ መልቀቅ አለበት። ከ7 ዓመት በላይ ዕብራዊን ሰው ባሪያ አድርጋችሁ አትግዙ ብሎ እግዚአብሔር ተናግሯቸው፣ ይሄ ስምምነት ነበር በአባቶቻቸውና በእግዚአብሔር መካከል። ግን ያንን ስምምነት ጥሰው ከ7 ዓመት በላይ ዕብራውያኖችን ይገዙ ነበረ። ከዛ በኋላ ግን ስምምነት አደረገ ሴዴቅያስ ከህዝቡ ጋር ስምምነት አደረገና ንስሐ ገቡና ባሮቻቸውን ለቀቋቸው። ከለቀቋቸው በኋላ ግን ቆጫቸውና ልክ እንደ ፈርዖን ማለት ነው ህዝቡን ከለቀቀ በኋላ ምን ሆነን ነው እስራኤል እንዳይገዛልን የለቀቅ ነው ብለው ተመልሰው እስከ ቀይ ባህር ድረስ ተከትለው እንደሄዱ ባሮቻቸውን ከለቀቁ በኋላ ቆጫቸውና መልሰው ደግሞ ይዘዋቸው ወንድና ሴት ባሪያዎች አደረጓቸው ለቤታቸው ማለት ነው። ከዛ የእግዚአብሔር ቃል መጣ። ለቃችኋቸው ነበር እኮ እኔን ደስ የሚያሰኘኝን ነገር አድርጋችሁ ነበር እኮ፣ ግን ደግሞ መልሳችሁ ወሰዳችኋቸው። ምንድን ነው ይሄ ወዳጆቼ? ንስሐ በስሜታዊነት የሚደረግ ነገር አይደለም። ንስሐ ከሆነ ችግር ለማምለጥ አጣብቂኝ ውስጥ ስንገባ የምናደርገው ነገር አይደለም። ንስሐ የሆነ ጥቅም ፈልገን የሆነ ጥቅም ታርጌት አድርገን የምናደርገው ነገር አይደለም። ንስሐ የእግዚአብሔር ቃል መክሮን፣ የእግዚአብሔር ቃል ኮንቪንስ አድርጎን፣ ኮንቪክት አድርጎን፣ መክሮን፣ ወቅሶን፣ ገብቶን፣ አንደርስታንድ አድርገን በትክክለኛ መንገድ ተጸጽተን የምናደርገው ነገር ነው እንጂ እነዚህ ምክንያቶች ለንስሐ በቂ ምክንያቶች አይደሉም። እዚህ ቦታ ላይ እነዚህ እስራኤላውያን እነዚህ የአይሁድ ሰዎች ንስሐ የገቡት ኮንቪክትድ ሆነው አይደለም። በእግዚአብሔር ቃል ነገሩ አሳምኗቸው አይደለም። እግዚአብሔርን ደስ ለማሰኘት ፈልገው ከተሳሳተ መንገዳቸው መመለስ ፈልገው አይደለም።
አይደለም፣ አጣብቂኝ ውስጥ ገብተው ነው፣ ስሜታዊ ሆነው ነው ንስሐ የገቡት። ስለዚህ መለሷቸው፣ ባሮቻቸውን እንደገና መግዛት ጀመሩ። እግዚአብሔር ትእዛዙን የሰጠበት ቦታ ዘጸአት 21 ላይ እና ዘዳግም 15 ላይ እንደዚህ ይላል። ዘጸአት 21 ቁጥር 2 ላይ ዕብራዊ ባሪያ የገዛህ እንደሆነ ዕብራዊ ባሪያ ገዝተህ የወሰድክ እንደሆነ 6 ዓመት ያገልግልህ፣ በ7ኛው ዓመት በከንቱ አርነት ይውጣ፣ በነፃ አርነት ይውጣ። ዘዳግም 15 ከቁጥር 12 እስከ 15 ደግሞ አንተም ወንድምህን ዕብራዊውን ወይንም ዕብራይቱን ብትገዛ 6 ዓመት ያገልግሉ፣ በ7ኛው ዓመት ከአንተ ዘንድ አርነት አውጣው። ከአንተም ዘንድ አርነት ባወጣኸው ጊዜ ባዶውን አትስደደው፣ ነገር ግን ከመንጋህ ከአውድማህም ከወይን መጥመቂያ ትለግስለታለህ፣ አምላክህ እግዚአብሔር እንደባረከህ መጠን ትሰጠዋለህ ይልና ቁጥር 15 ላይ ይሄንን የምን ሲምቦል አድርጎ እንደሰጣቸው ይነግራቸዋል። የምን ሲምቦል አድርጎ ነው የሰጣቸው? አንተም በግብፅ ምድር ባሪያ እንደነበርክ አምላክህም እግዚአብሔር እንዳዳነህ አስብ። ስለዚህ እኔ ይህንን ዛሬ የምነግርህን ነገር አዝሃለሁኝ አለ። ልክ እኔ ለአንተ እንዳደረግኩልህ አንተም ለዕብራዊ ወንድምህ ለዕብራዊ እህትህ እንደዛ እንድታደርግላቸው ይሁን ብሎ እግዚአብሔር ትእዛዝ ሰጥቷቸዋል። ይህንን ትእዛዝ ሲሰሙ ነው ያደጉት። ይህንን ትእዛዝ ሲሰሙ ነው የኖሩት። ዕብራዊ ወገናቸውን ከ6 ዓመት በላይ መግዛት እንደሌለባቸው ጠንቅቀው ያውቃሉ። ተሳስተው አይደለም፣ በነገራችን ላይ ባለማወቅ አይደለም። ዕብራዊ ወገኖቻቸውን ከ6 ዓመት በላይ እየገዙ ያሉት ተመችቷቸው ነው፣ ጉልበታቸው ጣፍጧቸው ነው፣ ጥቅማቸው ደስ ብሏቸው ነው። ከለቀቋቸው በኋላ ራሱ መልሰው እንደገና ይዘው ሲገዟቸው አይተናል። አያችሁ፣ ንስሐቸው እውነተኛ አልነበረም። ቅድም እንዳልኳቸው አጣብቂኝ ውስጥ ገብተው ስለነበረ ባቢሎን ስላስጨነቀቻቸው ነበረ ንስሐ የገቡት። ስለፈሩ ነበረ እንለቃቸዋለን ብለው ቃል የገቡት። ወገኖቼ ፍርሃት ወደ ትክክለኛ ንስሐ ሊያመጣን አይችልም። ሁል ጊዜ እንደምነግራችሁ ለሰዎች ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው እንዲቀበሉና ንስሐ እንዲገቡ ራሱ ከፈለግን ማስፈራራት አይደለም ያለብን። እነዚህ ሰዎች ፈርተው ንስሐ ገቡ፣ ግን መልሰው የገቡትን ቃል አጠፉ። አያችሁ፣ ፍርሃት ወደ ንስሐ መምጫ ትክክለኛ መንገድ አይደለም ማለት ነው። ሐዘንም እንኳን ብቻውን ወደ ንስሐ ወደ ለውጥ አያደርስም። እንደ እግዚአብሔር ፈቃድ የሆነ ሐዘን ይላል 2ኛ ቆሮንቶስ ምዕራፍ 7 ቁጥር 10 ላይ ሐዋርያው ጳውሎስ እንደ እግዚአብሔር ፈቃድ የሚሆን ሐዘን ወደ መዳን የሚመራ በንስሐ የሚገኘውን ለውጥ ስለሚያስገኝ ጸጸትን አያስከትልም። ዓለማዊ ሐዘን ግን ሞትን ያመጣል። ሰዎች ከባባድ ነገር ስለደረሰባቸው ወደ እግዚአብሔር ይመለሳሉ፣ ንስሐ ይገባሉ ማለት አይደለም። እነዚህ ሰዎች በዚህ ቦታ ላይ በጣም ከባድ ነገር ደርሶባቸዋል። ቤተ መቅደሳቸው ፈርሷል፣ ከተማቸው ፈርሷል፣ ሁሉ ነገር እንዳልነበር ሆኗል፣ ተዘበራርቋል። ደህናው የሀገራቸው ሕዝብ በሙሉ ምርኮ ተደርጎ ተግዟል። ፈርተዋል፣ ደንግጠዋል፣ ተጨንቀዋል፣ አዝነዋል። ግን ይሄ ብቻውን ወደ ንስሐ መምጫ ትክክለኛ መንገድ አይደለም። የእግዚአብሔር ቃል ሊገባን፣ የእግዚአብሔር ቃል ኮንቪክት ሊያደርገን፣ ቻሌንጅ ሊያደርገን፣ ቃሉ ሊወቅሰን ሊገባን ይገባል ማለት ነው። ስሜታችን ተማሙቆ ሳይሆን የእግዚአብሔር ቃል ሞግቶን ነው ባጭሩ ወደ ንስሐ መምጣት ያለብን። ማቴዎስ ወንጌል ምዕራፍ 13 ላይ ጌታ ራሱ እንደዚህ ያለ ስለነዛ የዘሩ ስላረፈባቸው መሬት አይነቶች ሲናገር ቁጥር 17 ላይ እንደዚህ ይላል። ስለዚህ እግዚአብሔር እንዲህ ይላል ለወንድሞቻችሁና ለወገኖቻችሁ ነፃነት አላወጃችሁምና ነው። ማቴዎስ 13:20 ላይ ያለውን ለአንብበው መጀመሪያ። ማቴዎስ 13:20 እንደዚህ ይላል፣ በጭንጫማ መሬት ላይ የተዘራው የሚያመለክተው ቃሉን ሰምቶ ወዲያውኑ በደስታ የሚቀበለውን ሰው ነው ይላል። ኢሞሽናል ነው። ቃሉ ሲሰማ ኢሞሽናል ነው። ቃሉን አሰላስሎ ኢንተርናላይዝ አድርጎ ወደ ውስጡ አስገብቶት ከራሱ ጋር አዋህዶት ኮንቪክት አድርጎት ሳይሆን እንደሰማ ኢሞሽናል ይሆናል። በቃ በጭንጫማ መሬት ላይ የተዘራው የሚያመለክተው ቃሉን ሰምቶ ወዲያው በደስታ የሚቀበለውን ሰው ነው። ነገር ግን ለጊዜው ነው እንጂ በልቡ ውስጥ ስራ አልሰደደም። ስለዚህ በቃሉ ምክንያት አንዳች ችግር ወይም ስደት በደረሰበት ጊዜ ቶሎ ይሰናከላል ይላል። ስለዚህ ንስሐ በስሜታዊነት አይሆንም። ንስሐ በፍርሃት አይሆንም። ንስሐ የሆነ ጥቅም ለማግኘት ታርጌት አድርገን አይሆንም። ንስሐ የእግዚአብሔርን ቃል ሰምተን የሰማነው ቃል ገብቶን ያ የገባን ቃል ኮንቪክት አድርጎን ቻሌንጅ አድርጎን ወቅሶን አንደርስታንድ አድርገን የምንወስደው እርምጃ ነው ማለት ነው። ከዛ ከቁጥር 17 እስከ 22 ድረስ ኪዳንን ያለማክበርን አደገኛነት። እንግዲህ ኪዳናችሁን አላከበራችሁም አይደል አላቸው እግዚአብሔር። ኪዳን ገባችሁ፣ ወንድሞቻችሁን ነፃ ለቀቃችሁ፣ እኔን ደስ የሚያሰኘኝን ነገር አደረጋችሁ፣ ግን ደግሞ መልሳችሁ ያዛችኋቸውና ባሮች አደረጋችኋቸው። ኪዳንን አለማክበር ግን ኮንሲኮንስ አለው ይላቸዋል እግዚአብሔር። ቁጥር 17 ላይ ስለዚህ አለ እግዚአብሔር
ስለዚህ እግዚአብሔር እንዲህ ይላል፣ ለወንድሞቻችሁና ለወገኖቻችሁ ነፃነት አላወጃችሁምና አልታዘዛችሁኝም። ጉዳዩ አሁን የወንድሞቻቸው ነፃነት ብቻ አይደለም። እነሱ ነፃ ባለመልቀቅ እኔን አልታዘዛችሁኝም። እንግዲህ እኔ ነፃነት አውጅላችኋለሁ። አይገርምም? እናንተ ነፃነት አላውጅም ብላችኋል፣ እኔ ነፃነት አውጅላችኋለሁ ይላል እግዚአብሔር ይልና it's a different kind of freedom። ስለ ነፃነቱ ሲዘረዝር ይኸውም አለ ነፃነቱም እንዳይመስል ሲነግራቸው በሰይፍ በቸነፈር በራብ የምትወድቁበት ነፃነት ነው። አይገርማችሁ? ለምንድን ነው እግዚአብሔር ነፃነት ብሎ የሚጠራው? ነፃነት አላወጃችሁም አልታዘዛችሁኝም አይደለ? ኮንሲኮንስ አለው። እኔ ሌላ አይነት ነፃነት ዲፍረንት ካይንድ ኦፍ ፍሪደም አውጅላችኋለሁኝ። ያ ፍሪደም ደግሞ ምን አይነት መሰላችሁ? በሰይፍ በቸነፈር በረሃብ የምትወድቁበት ነፃነት ነው። ለምድር መንግስታት ሁሉ መሰቀቂያ አደርጋችኋለሁ። ሰው እናንተን ሳይ ስቅቅ እንዲለው አደርጋችኋለሁ ይላል እግዚአብሔር። ሌላ አይነት ነፃነት አውጅላችኋለሁ። ምን ማለት ነው ሌላ አይነት ነፃነት? እኔን አልታዘዛችሁም፣ ወንድሞቻችሁን ነፃ አላወጣችሁም። አሁን ደግሞ እናንተ በተራችሁ ሌላ አይነት ነፃነት ይታወጅላችኋል ማለት ነው። ማለት ነው ከእኔ ነፃ ትሆናላችሁ። አያችሁ? ከእኔ ነፃ ትሆናላችሁ እያላቸው። ነፃነት ሁሉ ለካ ወዳጆቼ ነፃነት አይደለም። ሰይጣን ነፃነት እያለ የሚስልልን ነገር፣ ዓለም ነፃነት እያለ የሚስልልን ነገር፣ ሰዎች ነፃነት እያሉ የሚነግሩ ነገር፣ ስጋችን ነፃነት ነው ብሎ የሚሰብከን ነገር፣ ነፃነት ሁሉ ለካ ነፃነት አይደለም። አይደለም። የእግዚአብሔር ሕዝብ ከእግዚአብሔር ነፃ ሲሆን ከጥበቃው ነፃ፣ ከአቅራቦቱ ነፃ፣ ከምሪቱ ነፃ። ያ ማለት ምን ማለት ነው? ለአደጋ፣ ለችግር፣ ለከፍተኛ ዲዛስተር የተጋለጠ እየሆነ ነው ማለት ነው። ወዳጆቼ ከሌባ ከአውሬ ከምናምን የሚጠብቃችሁን አጥራችሁን አፍርሳችሁ እሰይ ፍሪ ሆንኩኝ ነፃ ሆንኩኝ ትላላችሁ እንዴ? አጥራችን እኮ እኛን ሊገድበንና ነፃነት ሊያሳጣን ሳይሆን እኛን ሊጠብቀን ለእኛ ሊከላከልልን ነው በፊታችን የቆመው። እግዚአብሔር ምን እያለ ነው? ከኔ ነፃ አደርጋችኋለሁ። እናንተ ወንድሞቻችሁን ነፃ አለቅም አላችሁ አይደለ? ከኔ ነፃ አደርጋችኋለሁ። በአጭር ቃል እተዋችኋለሁ። ከእግዚአብሔር ነፃ መሆን እንዴት የሚያስፈራ ነገር ነው ወዳጆች! እንዴት የሚያስፈራ እንዴት የሚያስደነግጥ ነገር ነው ከእግዚአብሔር ነፃ መሆን። ከአንዱ ነፃ ስንሆን የሌላው ባሪያ መሆናችን የማይቀር ጉዳይ ወገኖቼ። there is no such a thing። በዚህ ምድር ላይ ሙሉ ነፃነት የሚባል ነገር የለም የለም። እያንዳንዳችን ከአንዱ ጌታ ነፃ ስንሆን ለሌላው ጌታ እናድራለን፣ የሌላው ጌታ ባሮች እንሆናለን። ምንም ጌታ የለብኝም ማለት አትችሉም። የሰው ልጅ ከሁለት በአንዱ ጌታ ስር እየተዳደረ ነው። የአንዱ ባሪያ ከሆናችሁ የሌላው ነፃ ናችሁ፣ የሌላው ባሪያ ስትሆኑ የአንደኛው ነፃ ናችሁ። ስለዚህ ያለን ምርጫ ምንድን ነው? ጌታ መምረጥ። በየትኛው ጌታ ስር ባድር ይሻለኛል? በየትኛው ጌታ ስር ባድር ያዋጣኛል? ለየትኛው ጌታ ብገዛ ይመቸኛል፣ ይስማማኛል ብለን ጌታ መምረጥ ነው እንጂ የምንችለው ጌታ የሌለው ሰው፣ ከሁሉ ነፃ የሆነ ሰው በዚህ ምድር ላይ የለም። አስቀድማችሁ ባለቃው መንፈስ ቁጥጥር ስር ነበራችሁ አለን አይደል? ኤፌሶን ምዕራፍ 2 ላይ አሁን በማይታዘዙ ልጆች ላይ የሚሰራው ገዢው መንፈስ እናንተንም የልቦናችሁን ፈቃድና ሐሳብ እያስደረገ ይገዛችሁ ነበረ። አሁን ግን ነፃ ወጥታችኋል ይለናል። አያችሁ? የአንዱ ባሪያ ስትሆኑ የሌላው ነፃ ናችሁ፣ የአንዱ ነፃ ስትሆኑ የሌላው ባሪያ ናችሁ። ሮሜ ምዕራፍ 6 ትንሽ ሰፋ ያለ ክፍል ነው፣ ለአንበበው ከቁጥር 16 እስከ 20 ድረስ እንደዚህ ይላል። ራሳችሁን እንደ ባሪያ አድርጋችሁ ስታቀርቡ ለምትታዘዙለት ለእርሱ ይኸውም ወደ ሞት ለሚወስደው ለኃጢአት ወይንም ወደ ጽድቅ ለሚያደርሰው ለመታዘዝ ባሮች እንደሆናችሁ አታውቁምን? ዞሮ ዞሮ የአንዱ ባሮች ናችሁ። ወይ ወደ ሞት ለሚወስደው ለኃጢአት ወይ ወደ ጽድቅ ለሚያደርሰው ለመታዘዝ ባሮች እንደሆናችሁ አታውቁምን? ነገር ግን የኃጢአት ባሮች የነበራችሁ ቢሆንም ለተሰጣችሁለት ትምህርት በሙሉ ልብ የታዘዛችሁ በመሆናችሁ እግዚአብሔር የተመሰገነ ይሁን። ከኃጢአት ነፃ ወጥታችሁ የጽድቅ ባሪያዎች ሆናችኋል። አያችሁ? የባርነታችን ታይፕ የባርነታችን አይነት ባሪያ ያደረገን ጌታ ነው የተቀየረው።
በፊት ኃጢአት ይገዛን ነበር፣ አሁን ደግሞ ጌታ ይገዛናል። በፊት ሰይጣን ይገዛን ነበር፣ አሁን ደግሞ እግዚአብሔር ይገዛናል። ገዢ ነው የቀየር ነው እንጂ ከገዢ ነፃ ሆናለሁ የሚባል ታሪክ የለም። በተፈጥሮ ደካሞች ስለሆናችሁ ይላል ቁጥር 19፣ በሰው ቋንቋ ይህን እላለሁ፣ ብልቶቻችሁን በባርነት ለርኩሰት እየባሰ ለሚሄድ ክፋት ታቀርቡ እንደነበረ አሁን ደግሞ ወደ ቅድስና ለሚወስደው ጽድቅ ባሪያ አድርጋችሁ አቅርቡ። እነዚህ ብልቶቻችን ከሁለት ያንዱ ባሮች ናቸው። በፊት የኃጢአት ባሪያ አድርጋችሁ ታቀርቧቸው ነበረ፣ አሁን ደግሞ የጽድቅ ባሪያ አድርጋችሁ አቅርቧቸው። ባሪያ የሚሆኑለት ነገር ነው የተቀየረው በአጭር ቃል። ከዛ ቁጥር 20 ላይ በጣም የሚገርመኝ ቃል አለ። የኃጢአት ባሮች ሳላችሁ ከጽድቅ ነፃ ነበራችሁ ይላል። ጽድቅ የማድረግ ግዴታ አልነበረባችሁም። የኃጢአት ባሪያ እያላችሁ ከጽድቅ ነፃ። አንዳንድ ጊዜ ሰዎች በዚህ ዘመን ሲተራረቡ ሲተቻቹ እንደዛ ነው፣ እከሌ ከእውቀት ነፃ ነው ይላሉ አይደል? እኛ እንደዛ ነበርን ወዳጆቼ። ከጽድቅ ነፃ የሆነ ህይወት ነው የነበረን። እኔ በበኩሌ ከጽድቅ ነፃ የሆነ ህይወት ነበረ የምኖረው። አሁን ደግሞ ከኃጢአት ባርነት ወጥታችሁ የጽድቅ ባሮች ስለሆናችሁ ከኃጢአት ነፃ በሆነ ህይወት ትመላለሳላችሁ ነው ባጭር ቃል። አያችሁ፣ ጌታ ነው መምረጥ የምንችለው ማለት ነው። ስለዚህ እግዚአብሔር ከኔ ነፃ ትሆናላችሁ ሲል የሚያስደነግጥ ነገር ነው፣ የሚያስፈራ ነገር ነው። ከእግዚአብሔር ነፃ ስንሆን ማለት እኮ ሌላ የምንገባበት ባርነት አለ። ሙሉ ነፃነት የሚባል ነገር የለም። ሙሉ ነፃነት የሚባል ነገር የለም። እየቀየረን ነው፣ ጌታ እየቀየረን ነው። ስለዚህ ከዚህ ምዕራፍ ላይ ምን እንማር? አንደኛ ከፍርሃት ከስሜታዊነት የሚገባ ንስሐ እውነተኛ መሆኑን መመርመር ያስፈልጋል ወዳጆች። የሆነ አጣብቂኝ ውስጥ ገብታችሁ ፈርታችሁ ደንግጣችሁ ስሜታዊ ሆናችሁ የሆነ ሰው ስሜታችሁን ኮርኩሮት ንስሐ ገብታችሁ እንደሆነ ንስሐችሁን ቆም ብላችሁ ፈትሹት። ጄኒውን ነው ንስሐዬ? አሁን ካለውበት ከዚህ አጣብቂኝ ውስጥ በወጣ በገባሁት በዚህ ንስሐ እያፈራሁኝ ይቀጥላለሁኝ? አሁን ይሄ የተጋጋለው የተሟሟቀው ስሜቴ ሲጠፋ የወሰንኳቸው ውሳኔዎች ቀጣይነት ይኖራቸዋል ብለን ቆምን ራሳችንን መጠየቅ ይኖርብናል። ሁለተኛ ወንድሞችና እህቶቻችንን የምንይዝበት መንገድ እግዚአብሔርን በጣም ግድ ይለዋል። በቃ ዕብራዊውን ወንድምህንና ዕብራዊቷን እህትህን ትሪት የምታደርግበት አፕሮች የምታደርግበት መንገድ ግድ ይለኛል ነው እግዚአብሔር ያላቸው። በቃ ግድ ይለኛል። ወንድሞቻችንና እህቶቻችንን የምንይዝበት መንገድ፣ የምናይበት መንገድ፣ አፕሮች የምናደርግበት ትሪት የምናደርግበት መንገድ እግዚአብሔርን ግድ ይለዋል። እንዲደረግብን የማንፈልገውን ነገር እኛም በወንድሞቻችንና በእህቶቻችን ላይ ልናደርግ አይገባም። ከግብፅ ምድር ነፃ አውጥቷቸዋል እግዚአብሔር። እንደ ጋለ ምድጃ ከሆነችባችሁ ምድር ነፃ አውጥቻችኋለሁ ይላቸዋል እግዚአብሔር። ነፃ መውጣት ደስ የሚል ነገር ነው አይደለ? እነሱም ደግሞ ያንን ደስ የተሰኙበትን ነገር ሌሎች ላይ አፕላይ ማድረግ አለባቸው። ምህረት ማግኘት ደስ ይላል አይደለ? እኛም መማር አለብን። እግዚአብሔር ስለተሸከመን ስለታገሰን ደስ ይለናል አይደለ? እኛም ደግሞ ሰዎችን ልንታገስና ልንሸከም ይገባል። እግዚአብሔር መልካም ስላደረገልን ደስ ይለናል አይደለ? እኛም ሌሎች መልካም ልናደርግ ይገባል። ስለዚህ እህትና ወንድሞቻችንን ትሪት የምናደርግበት መንገድ እግዚአብሔርን በጣም ግድ ይለዋል። እንዲሆንብን የማንፈልገውን አናድርግ። ሶስተኛ ነፃነት ሁሉ ነፃነት አይደለም። ከዚህ ምዕራፍ እንደው በዋናነት ነው የተማርኩት። ነፃነት ሁሉ ነፃነት አይደለም። ከማን ነፃ መውጣት እንደምንፈልግ ለይተን እንወቅ። አሁን ቤታችን ትናንሽ ልጆቻችን ብድግ ብለው እኔ ነፃነት ነው የምፈልገው ከአንቺ ጋር መኖር አልፈልግም ቢሉ እናቶቻቸው ከአንቺ ጋር መኖር አልፈልግም፣ መሸ፣ ቴሌቪዥን ዝጋ፣ ተኛ፣ ጠዋት ደግሞ በቃ ትምህርት ቤት መሄድ አለብህ ተነስ የሚለው ነገር መሮኛል፣ ነፃ መሆን ነው የምፈልገው፣ የነፃነት ህይወት መምራት ነው የምፈልገው ቢሉ ማን ነው የሚጎዳው ወዳጆች? ከኛ ነፃ ሲወጡ ለሚጎዳ ነገር ሁሉ ታልፈው እየተሰጡ ነው። ከማን ነፃ እንድንወጣ ነው እየተሰበክን ያለ ነው? ከፕሮቴክሽናችን፣ ከፕሮቫይደራችን፣ ከመሪያችን፣ ከእረኛችን፣ ከሚመግበን፣ ከሚንከባከበን ከሱ ነው ነፃ እንድንወጣ እየተጋበዝን ያለ ነው፣ እየተጠየቅን ያለ ነው።
ከማን ነፃ እንደምንወጣ እናስብ፣ እንምረጥ። ዓለም የምታቀርብልንን የነፃነት የፍሪደም ግብዣ በደንብ እናጤነው፣ በደንብ እናስተውለው ወዳጆቼ። ከማን ነው ነፃ መውጣው? ከሚያስብልኝ፣ ከሚጠነቀቅልኝ፣ እኔ ስተኛ ሳይተኛ ከሚጠብቀኝ። እስራኤልን የሚጠብቅ አይተኛ አያንቀላፋም ይላል እኮ። ሳይተኛና ሳያንቀላፋ እኔ ተኝቼ ከሚጠብቀኝ ከሱ ነው ነፃ መውጣው? አጥሬ ነው ጠላቴ ለእኔ? አጥራችን ጠላታችን ነው ወዳጆቼ? ወይንስ ከክፉ ነገር ጠባቂያችን? ወይንስ ከሌባ ከአውሬ ጠባቂያችን? ዓለም እኮ እንደዛ ነው ሰውን እየሰበከች ከእግዚአብሔር ቤት እያስወጣች ያለችው። ፍሪደምህን ፍሪ መሆን አትፈልግም? አፍርሰው ይህንን አጥር ፊት ለፊትህ ላይ ተገትሮ። ድሮ እንትን ነበር አይደለ? ፋኖስና ብርጭቆ የሚባል የሆነ ጨዋታ ነበረ። ልጅ ሆነን አይደለ? ፋኖስና ብርጭቆ። ያ ፋኖስ ጠፍቶብኛል ብቻ ተኩራራና ብርሃን ሰጪ እኔ ነኝ ብሎ እንደውም ብርሃኔን የገደብከው አንተ ነህ ተነስልኝ ብሎ ይለውና ብርጭቆ ዘወር ሲል ድንገተኛ ነፋስ መጥቶ ብርጭቆውን ጠርጎ ይወስደዋል። ማነው? ፋኖሱን ጠርጎ ያጠፋዋል። እና ዓለም የምታቀርብልን የነፃነት ግብዣ ይሄ ነው ወዳጆችን። ከአጥራችን ልክ ነፃ ስንወጣ፣ ከአጥራችን ልክ ስንላቀቅ ብርሃናችንን ልታጠፋው፣ ነፋሷን ልካ ብርሃናችንን ልታጠፋው ነው የነፃነት ግብዣ እያቀረበችልን ያለችው። ስለዚህ ከማን ነው ነፃ እንደወጣ እየተጋበዝኩ ያለሁት የሚለውን ነገር ልናጤን ያስፈልጋል ማለት ነው። አራተኛውና የመጨረሻው ሰው ያለ ጌታ አይኖርም። ጌታ የሌለው ሰው የለም በዚህ ምድር ላይ። ጌታችንን በጥንቃቄ እንምረጥ። ማን እንዲገዛን ነው የምንፈልገው? አሁን እኮ ሰዎች በየሲዝኑ እንዲያስተዳድራቸው እንዲመራቸው የሚፈልጉትን ሰው ይመርጣሉ አይደለም? የምርጫ ካርድ ወስደው ምናምን ይመርጣሉ። እንዲመራቸው እንዲያስተዳድራቸው የሚፈልጉትን ሰው ይመርጣሉ። እነሱ ባይመርጡ መሪ አስተዳዳሪ መኖሩ ይቀራል? አይቀርም። ስለዚህ ተሳተፉ። እናንተ ባትመርጡም ምርጫ መኖሩ ስለማይቀር ተሳተፉ እየተባለ ይነገራል። ወገኖቼ ወደድንም ጠላንም አንዱ ይገዛናል፣ አንዱ ያስተዳድረናል። ስለዚህ የሚያስተዳድረንን እንምረጥ፣ የሚገዛንን እንምረጥ። ለየትኛው ጌታ ነው ማደር የምንፈልገው የሚለውን ነገር እንምረጥ። እኔና እናንተ መልካሙን ጌታ መርጠናል። መልካሙን ጌታ በቅን በጽድቅ መንገድ የሚያስተዳድረንን፣ በፍትህ የሚፈርድልንን፣ ነፍሱን ስለ በጎቹ የሚያኖረውን መልካሙን ጌታ መርጠናል። ጌታ ይባረክ። ወደ ምዕራፍ 35 ልለፍ። ምዕራፍ 35 በጣም ቢዩቲፉል ምዕራፍ ነው። እንዴት እንደምወደው ልነግራችሁ። ምዕራፍ 35 አቤኑዬ እንኳን ደህና መጣ። ምዕራፍ 35 የሬካባውያንን ታሪክ የምናገኝበት ነው። እንዴት እንደምወደው ይሄንን የሬካባውያንን ታሪክ ልነግራችሁ አልችልም። እግዚአብሔር ኤርምያስን የሬካባውያንን ታማኝነት እንዲፈትን ላከው። ሬካባውያን በታማኝነት በመጽናት ፈተናውን አለፉ። ምን ብሎ ነው የላከው? ወደ እግዚአብሔር ቤት ውሰዳቸውና ወይን ጠጅ በፊታቸው አቅርብና የወይን ጠጅ ጠጡ በላቸው አለው እግዚአብሔር። ዋው! ታምነው ተገኙ። ፈተናውን አለፉ። ፈትናቸው አለው እግዚአብሔር። ፈተናውን አለፉ። እግዚአብሔር ይህንን ታማኝነታቸውና ታዛዥነታቸውን ተጠቅሞ ከይሁዳ ጋር እያነጻጸረ ወቀሳውን ያቀርባል። አይገርማችሁም? ከዛ ሬካባውያንን በመባረክ ደግሞ ለታማኝነት እንዴት ዋጋ እንደሚሰጥ፣ እንዴት ቫሊዩ እንደሚያደርግ ታማኝነትን ደግሞ ያሳያል። ከ1 እስከ 11 ኤርምያስ ሬካባውያንን ሲፈትናቸው ነው የምናገኘው። ቁጥር 2 ላይ ወደ ሬካባውያን ሄደ፣ ወደ እግዚአብሔር ቤት አምጣቸው፣ ወደ አንዱም ክፍል አስገብተ የሚጠጡትን የወይን ጠጅ ስጣቸው ይላል። እናንተ በጣም ከባድ ፈተና ውስጥ እኮ ነው የገቡት እነዚህ ሰዎች። የወይን ጠጅ ጠጡ ብሎ የጋበዛቸው የጠየቃቸው አንድ ተራ ሰው አይደለም። እውነተኛ የእግዚአብሔር ነቢይ የሆነው ኤርምያስ ነው ግብዣውን ያቀረበላቸው። የተጠየቁበት የተጋበዙበት ስፍራ ደግሞ የእግዚአብሔር ቤት ውስጥ ነው። ኤርምያስን ያክል ነቢይ እግዚአብሔር ቤት ውስጥ አምጥቶ የወይን ጠጅ ፊት ለፊታቸው አቅርቦ የወይን ጠጅ ጠጡ አላቸው። እንደዚህ አይነት ፈተናን የወደቀ እኮ አንድ ነቢይ አይተናል አይደለ? ወደ ቤቴል የመጣው ያ ነቢይ እጁን ዘርግቶ መሰዊያ መሰዊያ ብሎ ትንቢት የተናገረው። ከዛ በኋላ ንጉሱ የመንግስቴን እኩሌታ እሰጥሃለሁ እባክህ ቁጭ በል ብላ እናጠጣ ሲለው ኖ እዚች ከተማ ላይ አትብላ አትጠጣ፣ በመጣህበትን መንገድ አትመለስ ተብሎልኝ ነው የወጣሁት ብሎ
ወጥቶ ሲሄድ አንድ ሽማግሌ ነብይ ደግሞ ላከበትና እኔም እንዳንተ ነብይ ነኝ፣ እግዚአብሔር እንዲበለው ብሎኛል፣ ና ከኔ ጋር ወደ ቤቴ ውረድ፣ ብላ ጠጣ፣ ቀስ ብለህ ትሄዳለህ ብሎ ወሰደው፣ አበላው፣ አጠጣው። ከዛ በኋላ ግን በእግዚአብሔር ቃል ላይ ያመስክ ሰው ነህ፣ አንበሳ ይሰብርሃል አለው። መልሶ ትንቢት ተናገረበት። ያም ነብይ ወጥቶ ሄደ፣ አንበሶች ሰበሩት፣ ሞተ። ተፈትኖ የወደቀ ሰው ከዚህ በፊት እናውቃለን። አንድ ሽማግሌ ነብይ በቤተል የሚኖር እኔም ደግሞ ነብይ ነኝ ብሎ ፈተነውና ወደቀ። እነዚህ ሬካባውያን ግን ምን አይነት ጠንካራ ሰዎች ናቸው? የእግዚአብሔርን ድምፅ እኮ በቀጥታ እንደዛ ነብይ አልሰሙም። ያ ሰው እኮ በቀጥታ ነው እግዚአብሔር የተናገረው። አትብላ፣ አትጠጣ፣ በመጣበትን መንገድ አትመለስ ብሎ በቀጥታ እግዚአብሔር ነግሮት ሳለ ሌላ ሰው መጥቶ እኔም ደግሞ ነብይ ነኝ ስላለው ተታለለና ተመለሰ። ለምን መሰላችሁ? ልቡ መጀመሪያውንም አልወጣም ነበረ ከዛ ከተማ። ተመለሰ፣ በላ፣ ጠጣ፣ ሄደ፣ አንበሳ ገደለው፣ ሰበረው። እነዚህ ሬካባውያን ነቢያት አይደሉም፣ ከእግዚአብሔር ዘንድ በቀጥታ አልሰሙም። ፎርዛት ማተር ትእዛዙ ራሱ የእግዚአብሔር አይደለም፣ አባታቸው ነው ያዘዛቸው። ኢዮናዳብ፣ የሬካብ ልጅ ኢዮናዳብ አባታቸው ነው ያዘዛቸው። የሰው ትእዛዝ እኮ ነው። ግን ምን አይነት ታማኞች ናቸው! እግዚአብሔር ቤት ውስጥ አምጥቶ ነቢዩ ኤርሚያስን የሚያክል ትልቅ አገልጋይ የወይን ጠጅ በፊታቸው አቅርቦ ጠጡ ሲላቸው አንጠጣም አሉ። ቁጥር 6 በጣም ደስ ይለኛል። እነርሱ ግን እንዲህ አሉ፣ የወይን ጠጅ አንጠጣም። ዋው! የወይን ጠጅ አንጠጣም። አባታችን የሬካብ ልጅ ኢዮናዳብ እንዲህ ብሎ አዝዞናል፣ እናንተና ዘራችሁ ከቶ የወይን ጠጅ አትጠጡ ብሎናል። ስለዚህ አንጠጣም አሉ። አያችሁ፣ ያ ሁሉ ሊያሳስት የሚችል ነገር የአባታቸውን ትእዛዝ እንዲተላለፉ አላደረጋቸውም። ወይን አትጠጡ ብሎናል፣ በድንኳን ኑሩ ብሎናል፣ ሲምፕል ላይፍ ይኖራችሁ ብሎናል። ስለዚህ ከትውልድ ትውልድ እየታዘዙት ኖረዋል። እነዚህ ሰዎች በነገራችን ላይ ኢዮናዳብን ባይናቸው ያዩ ሰዎች አይደሉም። ከትውልድ ትውልድ ነው ትእዛዙን እየተቀበሉ እየታዘዙ እየፈጸሙ እዚህ ድረስ የደረሱት። ቅድም እንዳልኳቸው የኢዮናዳብ ትእዛዝ መለኮታዊ ትእዛዝ አልነበረም። እግዚአብሔር ነው ያለው ብሎ እንኳን አይደለም ያላቸው። አክብረው ትእዛዙን ጠብቀው ግን ከትውልድ ወደ ትውልድ ኖረዋል ማለት ነው። የሬካብ ልጅ ኢዮናዳብ ማን? እንደው ትንሽ ኪዩሪየስ አልሆናችሁም? እንደዚህ ትእዛዙ የተከበረለት እንደዚህ ትውልድ የታዘዘው ምን አይነት ሰው ነው የሬካብ ልጅ ኢዮናዳብ? እሱ በሌለበት እሱ ካለፈ በኋላ ትውልድ ትእዛዙን እያከበረ የሚኖርለት ማን ነው? ሁለተኛ ነገሥት ምዕራፍ 10 ላይ እናገኘዋለን። ከቁጥር 15 ጀምሮ ላንብበው። ቁጥር 15 እና 16ን ከዛ ደግሞ ቁጥር 23ን አነባለሁ ሰዓታችንን ለመቆጠብ። እንደዚህ ይላል። ከዚያም በሄደ ጊዜ እዩ ማለት ነው፣ የእዩ ታሪክ ያለበት ቦታ ነው። በሄደ ጊዜ የሬካብን ልጅ ኢዮናዳብን ተገናኘው ይላል። ኢዮናዳብን እዚህ ጋር ነው የምንተዋወቀው። ተገናኘው፣ ደህንነቱንም ጠይቆ ልቤ ከልብህ ጋር እንደሆነ ያህል ልብ ከልቤ ጋር በቅንነት ነውን አለው። ኢዮናዳብም እንዲሁ ነው አለው። እዩም እንዲሁ እንደሆነስ እጅህን ስጠኝ አለ። እጁንም ሰጠው፣ ወደ ሰረገላውም አውጥቶ ከእርሱ ጋር አስቀመጠውና ከኔ ጋር ና ለእግዚአብሔር መቅናቴን እይ አለው። በሰረገላውም አስቀመጠው ይላል። ከዛ ቁጥር 23 ላይ ልብሱንም አወጣላቸው። እዩም የሬካብም ልጅ ኢዮናዳብ ወደ በዓል ቤት ገቡ። የበዓልንም አገልጋዮች መርምሩ፣ ከበዓል አገልጋዮች ብቻ በቀር እግዚአብሔርን ከሚያመልኩ ወገን ከእናንተ ዘንድ አንድ እንኳን እንዳይኖር ተመልከቱ አላቸው ይላል። የሬካብ ልጅ ኢዮናዳብ ማለት ይሄ ነው። ምን አይነት ሰው ነበረ? አክዓብ ህዝቡን ሁሉ ባሳተበት ዘመን ሳይነካካ ተለይቶ የኖረ ሰው ነበረ። ምን አይነት ሰው ነበረ ኢዮናዳብ? የሬካብ ልጅ ኢዮናዳብ ከኢዩ ጋር የተባበረ፣ ከእግዚአብሔር ሐሳብ ጋር የወገነ፣ ልቤ ከልብህ ጋር እንደሆነ ልብህ ከልቤ ጋር ነውን ሲባል እንደዚሁ ነው ብሎ የመለሰ፣ ደግሞ ልቡን ብቻ ሳይሆን እጁን የሰጠ። ልብህ ከልቤ ጋር ከሆነ እጅህን ስጠኝ ሲለው ለኢዩ እጁን የሰጠ፣ በኢዩ ሰረገላ ላይ የተቀመጠ፣ ኢዩ የበዓልን ነቢያት ሊያጠፋ ወደ በዓል ቤተ መቅደስ ሲገባ አብሮ ተከትሎ የገባ፣ ከኢዩ ጋር የተባበረ፣ ለእግዚአብሔር የጨከነ፣ እግዚአብሔርን የታዘዘ፣ በረከሰ ህዝብ መካከል ለእግዚአብሔር ተቀድሶ በልዩነት የኖረ ሰው ነበረ። አያችሁ፣ ይህንን ሰው ሬካባውያን በህይወት ኖሮ ሳያያቸው ሁሉ ይታዘዙታል። እና
በህይወት ኖሮ ለማያቸው ሰው ሬካባውያን ሲታዘዙ ለማይሸልማቸው ባይታዘዙ ለማይቀጣቸው ለኢዮናዳብ ያላቸውን ታማኝነት እግዚአብሔር አየና የአይሁድን ህዝብ እነሱን ኮምፔር እያደረገ ወቀሳቸው። እርሱም ሕያውን የሞተውን ኢዮናዳብን ሬካባውያን በሚታዘዙት መጠን ሕያውን እግዚአብሔርን አይሁዳውያን አይታዘዙትም ነበር። የማይወቅሰውን የማይሸልመውን የማያያቸውን የማይሰማቸውን ኢዮናዳብን ቃሉን አክብረው ከትውልድ ትውልድ ሬካባውያን እንደሚታዘዙት የሚሰማውን የሚያየውን በመካከላቸው ያለውን ሕያውን የሚወቅሰውን የሚሸልመውን አክቲቭሊ ህዝቡን የሚመራውንና የሚያስተዳድረውን እግዚአብሔርን አይሁዳ አይታዘዙትም ነበር። ቁጥር 14 ከ12 እስከ 16 ድረስ እንዲህ ይላቸዋል። ከዚህ አትማሩ ይላቸዋል። እንዴት አትማሩ? የሞተ ሰው በልጅ ልጆቹ ላይ ያለውን ስልጣንና ተሰሚነት እግዚአብሔር ሕያው ሆኖ ከህዝቡ ሲያጣ ከዚህ አትማሩም ከሬካባውያን? ቁጥር 14 እንደዚህ ይላል። የሬካብ ልጅ ኢዮናዳብ ልጆቹ የወይን ጠጅ እንዳይጠጡ አዘዛቸው አለ እግዚአብሔር። ይህን ትእዛዝ ተጠብቋል። የአባታቸውን ትእዛዝ ስለጠበቁ እስከዛሬ ድረስ የወይን ጠጅ አይጠጡም። እናንተ ግን እኔ ደጋግሜ ብናገራችሁም አልታዘዛችሁኝም። አንዳንድ ጊዜ ይህንን ቃል እጠቀማለሁኝና የሆነ ቴዎሎጂካሊ ምናምን እንዳትወስዱብኝ። እግዚአብሔር አሳዘነኝ እዚህ ቦታ ላይ በእውነት አሳዘነኝ። እናቶቻችን አባቶቻችን ጎረቤት የሚታዘዝ ልጅ በጣም እንደው ቅልጥፍ ያለ የወላጆቹን ነገር የሚሰማ ውጤታማ የሆነ ጎበዝ ተማሪ የሆነ ልጅ ምናምን ሲያዩ እንደሚቀኑ የከሌል ልጅ ያው እስኪ የከሌል ልጅ ያት እስኪ አንቺ ግን ይኸው አትሰሚኝም፣ አንተ ግን አትታዘዘኝም ብለው እንደሚቀኑ እግዚአብሔር በሬካባውያን ልጆች ቀና። እናንተ ቀና። ይኸው እነሱ እንኳን የሞተውን የማያየውን የማይሸልመውን የማይወቅሰውን አባታቸውን ታዘው ከትውልድ ትውልድ የወይን ጠጅ አጠጡም። እናንተ ግን ሕያው የሆንኩትን በመካከላችሁ ያለውትን እኔን አትታዘዙኝም። በየማለዳው እየተነሳው ነቢያቶችን እልክባችኋለሁ፣ አትሰሙኝም፣ አትታዘዙኝም፣ ጆሮአችሁን ሰጥታችሁ አታዳምጡኝም። ይሁዳ እግዚአብሔርን በሬካባውያን እንዲቀና አደረጉት፣ አስቀኑት በሬካባውያን። ሰዎች ወዳጆች የማይታዘዙት ስለማያውቁ ሳይሆን ስለማይፈልጉ ነው። ጌታ እንደዚህ ያለ ዮሐንስ ወንጌል ምዕራፍ 5 ቁጥር 40 ላይ ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም አለ። አትወዱ፣ ስለማትወዱ ነው የማትመጡት አለ። ማቴዎስ 23:37 ላይ ደግሞ እንደዚህ ያለ ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ እናንተ ግን አልወደዳችሁ። ከዛ በኋላ ቁጥር 17 ላይ እንደዚህ ይላል። ስለዚህ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ በይሁዳና በኢየሩሳሌም በሚኖሩ ሁሉ ላይ አደርሳለሁ ያልኩትን ጥፋት ሁሉ አመጣባቸዋለሁ። በተናገርኳቸው ጊዜ አልሰሙኝምና በጠራኋቸውም ጊዜ አልመለሱልኝምና ይላል። ወዳጆቼ በተደጋጋሚ የእግዚአብሔርን ድምፅ ሪጀክት ማድረግ ፍጻሜው ጥፋት ነው። ጥፋት ነው ፍጻሜው። ከቁጥር 18 እስከ 19 ኤርምያስ ሬካባውያንን ሲባረካቸው እግዚአብሔር እንደዚህ ይላል አለ፣ ከመካከላችሁ ከሬካባውያን ትውልድ በፊቴ የሚቆም ሰው አይታጣም። ምን አይነት በረከት ነው ደግሞ! ጅስት በቃ አባታቸውን መለኮታዊ ትእዛዝ እኮ መንፈሳዊ ትእዛዝ እኮ አይደለም የሰጣቸው። የሰራዊት ጌታ እግዚአብሔር እንዲህ ይላል እኮ አላላቸውም። በስጋ አባታቸው የሆነውን ኢዮናዳብን ታዘው ከትውልድ ትውልድ ስለታመኑ ብቻ እግዚአብሔር ያንን ቫሊዩ አድርጎ ሲባርካቸው እናያለን። አንዳንዱ ነገር ወዳጆቼ ጥቅስ ሊጠቀስልን አይገባም። እናታችንን፣ አባታችንን፣ ታላላቆቻችንን ለመታዘዝ የእነሱን ቃል ለማክበር ከእግዚአብሔር ቃል ጋር አይጣረስ እንጂ በቃ የወይን ጠጅ አትጠጡ ተባለ አይደለ? የእግዚአብሔር ቃል ጋር አይጣረስም። ስለዚህ አባታቸውን ትእዛዝ አከበሩ፣ ጠበቁ። እግዚአብሔር ደግሞ ባረካቸው፣ ለዛውም በሚገርም በረከት። ከትውልዳችሁ በፊቴ የሚቆም አይታጣም አላቸው። ዋው!
እንዴት ነው ቫልዩ የሚያደርገው እግዚአብሔር? ወንድሜ ጥቅስ ሊነገርህ አይገባም። እህቴ ጥቅስ ሊጠቀስልሽ አይገባም። የሰራዊት ጌታ እግዚአብሔር እንዲህ ይላል እንዲህ ይልሻል እንባል አይገባም። እናትና አባታችንን ስናከብር፣ ትእዛዛቸውን ስንጠብቅ፣ ቃላቸውን ስናከብር ከእግዚአብሔር ቃል ስልጣን በታች ይሁን እንጂ የእግዚአብሔርን ቃል የሚጣረስ አይሁን እንጂ ስናከብር እግዚአብሔር ቫልዩ ያደርገዋል። ምንም እንኳን በመጽሐፉ የተጻፈ ባይሆን እግዚአብሔር ቫልዩ ያደርገዋል። እና ባረካቸው ኤርምያስ ከፊቴ አይታጣም ከትውልዳችሁ መካከል ብሎ ባረካቸው። ምን እንማር ከዚህ ምዕራፍ ወገኖች? አንደኛ መታዘዛችን የሚፈተንበት ጊዜ ስላለ ጸንተን እንቁም። በዛን ሰዓት እግዚአብሔር መታዘዝን ይፈትናል። ታውቃላችሁ፣ በጣም ብዙ ቦታ ይሄንን እናውቃለን። ቀደም የነገርኳችሁ ነብይ መታዘዙ ተፈትኖ ወድቆ ተገኝቷል። አብርሃም አባታችን በጣም የምናስታውሰው ታሪክ። ከዚህም በኋላ ይላል፣ ከዚህም በኋላ እግዚአብሔር አብርሃምን ፈተነው ይላል። ከምኑ በኋላ? የተገባለት የተስፋ ቃል ሁሉ ከተፈጸመ በኋላ፣ ወዳጆቼ መድረስ የምንፈልግበት ቦታ ሁሉ ከደረሰን በኋላ እግዚአብሔር መታዘዛችንን ቼክ ማድረግ ይፈልጋል። ተፈተኑ ሬካባውያን ግን አለፉ። እንደዛ ነብይ አልወደቁም። እንደ አባታችን እንደ አብርሃም ፈተናውን አለፉ። መታዘዛችን የሚፈተንበት ጊዜ ይመጣል። ስለዚህ በዛ ጊዜ ጸንተን እንቁም። ሁለተኛ የሚታዘዝ ሰው የሚታዘዙትን ትውልድ ያፈራል። አይገርማችሁም? ኢትስ ሲድ። ኢዮናዳብ የሬካብ ልጅ ኢዮናዳብ የሚታዘዝ ሰው ነበረ። እግዚአብሔርን የሚታዘዝ፣ እዩን የሚታዘዝ፣ ከእግዚአብሔር ሐሳብ ጋር የሚወግን፣ በተበከለ በረከሰ በአመፀኛ ትውልድ መካከል ራሱን ለእግዚአብሔር ቀድሶ ራሱን የእግዚአብሔር ወገን አድርጎ ታዛዥ ሆኖ የሚኖር ሰው ነበረ። እሱ ካለፈ በኋላ ከስንት ትውልድ በኋላ ትውልዱ በሌለበት ቦታ የታዘዙት ነበረ። ወገኖቼ መታዘዝን ሳንዘራ ሰዎች እንዲታዘዙን ለማጨዳን ነው አናስብ። መታዘዝ ከዘራን የሚታዘዙንን እናጭዳለን። አመፅን ከዘራን አመፀኞችን ነው የምናጭደው። ይህ ሰው ታዛዥ ነበረ። ሶስተኛ ምን እንማር ከዚህ ምዕራፍ? መለኮታዊ ትእዛዝ ባይሆን እንኳን የአባቶችን ቃል ማክበር በእግዚአብሔር ፊት እጅግ የከበረ ነው። እጅግ የከበረ ነው። ወዳጆቼ በቃ የአባቶቻችሁን ባርኮት የምትወስዱ፣ የእናቶቻችሁን ባርኮት የምትወስዱ እንደው የማትጠግቡ ጠቢባን ያደርጋችሁ እግዚአብሔር። እኔ ዛሬ ጠዋት እናቴ ጋር ደውዬላት ነበርና በቃ እንዲሁ መባረክ ትወዳለች የኔ እናት። በጣም በቃ ትባርከኛለች። በቃ ከሷ ጋር ስልክ ሳወራ ከሰማችሁ ጸሎት ነው የሚመስለው። በቃ አሜን 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 ነው የምለው። ብዙ ሰዓት መባረክ ትወዳለች የኔ እናት እና የሆነ ሌላ ሰው ባደረገው ነገር ሁሉ ተሳስታ እኔ ስትባርከኝ አሜን አልኳት እና እህቴ ያጠገቧ ነበረች። ኧረ አንቺ አይደለም እሱ አንቺ ያደረግሽው አይደለም ትላች። በቃ እኔ አሜን ብያለሁ፣ ወስጄዋለሁ፣ ሆኖልኛል፣ ይሁንላት፣ ወስደዋለች። በቃ አንቺ ምን ቸገረሽ አለቻት። ተሳስተው እንኳን ቢባርኳችሁ ይደርስባችኋል። ጌታ ስሙ ይባረክ። ሬካባውያን በጣም ጥበበኞች ነበሩ። የሰራዊት ጌታ እግዚአብሔር እንዲህ ይላችኋል ሳይል አባታቸው አሚናዳብ ያዘዛቸውን ነገር ሲፈጽሙ፣ ኢዮናዳብ ያዘዛቸውን ሲፈጽሙ፣ እግዚአብሔር ደግሞ አባታችሁን ታዛችኋልና ከትውልዳችሁ መካከል በፊት የሚቆም አይታጣም አላቸው። ጌታ ይመስገን። አራተኛውና የመጨረሻው እንደው እግዚአብሔርን ባለመታዘዛችን አናስቀናው ወዳጆች። አንዳንድ ጊዜ እንኳን እግዚአብሔርን ይቀናሉ። አንዳንድ ሰዎች ህይወት ለሌለው ህይወት ለማይገኝበት ነገር የሚያሳዩት ኮሚትመንት ታውቃላችሁ። ምን እያልኩ እንደሆነ ይገባችኋል። ህይወት ለማይገኝበት ነገር ያላቸው መሰጠት፣ የሚያሳዩት ኮሚትመንት፣ የሚከፍሉት መስዋዕትነት፣ የሚሄዱት ርቀት እንኳን እግዚአብሔርን እኔን ያስቀናኛል። በእውነት ህይወት ለሚገኝበት እርግጠኛ ለሆንበት የነፍሳችን ምስክርነት ላለበት የት ትሄዳላችሁ ብንባል ወደዚህ ነው የምንሄደው ብለን ደፍረን ለምንናገርበት ለዚህ ህይወት እኛ የነሱን ሩቡን አንሄድም፣ ሩቡን አንታዘዝም። ሬካባውያን ለማያያቸው፣ ለማይሸልማቸው፣ ለማይወቅሳቸው በህይወት ለሌለ አባታቸው የሚታዘዙትን መታዘዝ፣ ይሁዳ ህያው ለሆነው ለእግዚአብሔር መታዘዝ አቅቷት
እግዚአብሔርን አስቀናችሁ። እኛም ወዳጆቼ ታውቃላችሁ ምን እያልኩ እንደሆነ ይገባችኋል። ብዙ ነገር መዘርዘር አያስፈልገኝም። ህይወት ለማይገኝበት ነገር ሰዎች የሚተጉት ትጋት ጊዜያቸውን፣ ገንዘባቸውን፣ አቅማቸውን፣ ጉልበታቸውን፣ ፖቴንሻላቸውን፣ ታለንታቸውን፣ ያላቸውን ኢንፍሉዌንስ፣ ሚዲያቸውን፣ ሁለንተናቸውን ሰጥተው እንግዲህ ህይወት በዛ አለ ብላችሁ አታምኑም አይደል? እናንተ ህይወት የለም ብላችሁ ለምታምኑበት ነገር እነሱ ያላቸው መሰጠት አስደናቂ ነው። እኛስ እግዚአብሔርን እያስቀና ነው ይሆን? አንድ ጊዜ እግዚአብሔር እንደዚህ ያለ አምላክ ያልሆኑትን አማልክቱን እንኳን የሚተው ህዝብ የለም ማለት አምላክ ያልሆኑትን ግዑዝ የሆኑትን አማልክቱን እንኳን በቃ አምላኬ ነው ብሎ ሰው ድርቅ ብሎ እንጨትና ብረቱን ይዞ ይኖራል አለ። እኔን ህያውን አምላክ ምን አድርጌ የተዋችሁኝ እናንተ? አማልክት ያልሆኑትን አማልክቱን እንኳን የተወ ህዝብ አለ? የለም። እስራኤል ግን ህያው የሆንኩትን እኔን ትተውኛል አለ። አስደናቂ ነገር እኮ ነው። አስደናቂ ነገር ነው ወዳጆቼ። አንድ ጊዜ አንድ ሰው አውሮፕላን ውስጥ ቁጭ ብሎ አማኝ ሰው ነው እሱ እና አንድ ታዋቂ ሰው ግን ደግሞ በእግዚአብሔር ህላዌ በእግዚአብሔር መኖር እንኳን የማያምን ኤቲስት ሰው አጠገቡ ቁጭ አለ አጋጣሚ እና ሊመሰክርለት ጀመረ። ረጅም ሰዓት ስለነበረ ፍላይቱ ያኛውም ሰው እስኪ ልስማው ብሎ ዝም ብሎ ሰማው። ጥያቄ ይጠይቀዋል፣ ይመልስለታል። ጥያቄ ይጠይቀዋል፣ ይመልስለታል። ከዛ ሳምቲንግ ኢዝ ሮንግ አለ ኤቲስቱ። ሳምቲንግ ኢዝ ሮንግ፣ ይሄ ነገር ግን የሆነ ነገር ያልተግባባ ነገር አለው አለ። ምንድነው ያልገባህ ነገር ሲለው አሁን ያልከኝ ነገር አሁን ያወራኸኝ ነገር በሙሉ እውነት ከሆነና አንተ አሁን ያልከኝን ነገር ሁሉ እውነት እንደሆነ በእርግጥ የምታምን ከሆነ እንደዚህ እኮ አልነበረም አንተ መሆን የነበረብህ። ክርስቲያኖች እኮ እንደዚህ አልነበረም መሆን የነበረባቸው አለ። የምትሉት ነገር ሁሉ እውነት ከሆነ ይሄ አልነበረም ህይወታችሁ መሆን የነበረበት። እንደ እብድ እኮ ነበር መሆን የነበረባቸው አለ። ህይወት ለሌለበት ነገር ሰዎች የሚከፍሉት መስዋዕትነት ህይወት የሰጠንን ጌታ የሚያስቀናው አይሁን ወዳጆቼ። እኔ ኳየር ረጅም ዓመት ኳየር መርቻለሁ። ኳየር በጣም ነው የምወደው እና ኳየሮች ማለዳ ጸሎት እንገናኝላቸዋለሁ። እሁድ ከማገልገላችን በፊት 12 ሰዓት ቸርች እንገናኝላቸዋለሁ። 12 ሰዓት ተገናኝተን እስከ 1 ሰዓት ምናምን እስከ 1 ሰዓት ተኩል እንደዚህ እንጸልይና ከዛ ከ1 ሰዓት ተኩል እስከ 3 ሰዓት ድረስ ደግሞ ባይብል ስተዲ ግሩፕ ባይብል ስተዲ አለ። ቲም አለ 10 ምናምን ሆነን መጽሐፍ ቅዱስ ጥናት ደግሞ እናጠናለን። ከዛ በኋላ በቃ 3 ሰዓት ምናምን ሲል ኳየር ልብሳችንን ለብሰን ጸልየን እንገባለን ወደ ጉባኤ ማለት ነው ለማገልገል። እና 12 ሰዓት እንዴት ይመጣል ቲጂ ምናምን ይሉኛል። ማለት ሰዎች ለሊት 9 ሰዓት እኮ ተነስተው ይሄዳል ከጅብ ጋር እየተጋፉ ህይወት ለማይገኝበት ነገር ማለት ነው። 12 ሰዓት እንዴት ይመጣል? እኔ እንዴት ነው የምመጣው? እኔ ከመጣው እናንተ ለምንድን ነው የማትመጡት? ወዳጆች አዎ በስራ አይደለም፣ አዎ በጥረት አይደለም፣ ግን የተቀበልነው ነገር በጣም የከበረ እንደሆነ ከገባ በጣም ልናከብረው እኮ ነው የሚገባው። በጣም ውድ እንደሆነ ከገባን በጣም ልንሰፈሰፍለት እኮ ነው የሚገባው። ገብቶናል ወይ ነው ጥያቄው። ግን ገብቶናል ወይ ወይንስ እግዚአብሔርን እያስቀና ነው? ይህ እስኪ ትጋታቸውን የሚል አይመስላችሁም? እግዚአብሔር ይህ እስኪ ቅናታቸውን፣ ይህ እስኪ ትጋታቸውን፣ ይህ እስኪ መሰጠታቸውን፣ ይህ እስኪ አንገታቸውን ለካራ መስጠታቸውን ህይወት ለሌለበት ነገር። እናንተ ግን ህያውን እኔን አስቀናችሁኝ፣ በሬካባውያን አስቀኑት፣ እግዚአብሔር አስቀናችሁኝ የሚል ይመስለኛል እግዚአብሔር። ለምን አይመጣም? በቃ ጆዬ እንደዘመረው በቃ ነገሩ ከገባኝ ውድ መሆንህ ለምን አንተ ብቻ እኔም ለያዝህ። በእውነት ነገሩ ከገባን ውድ መሆኑ፣ ነገሩ ከገባን የተቀበልነው ህይወት ፕሪሺየስ መሆኑ፣ ብርቅ መሆኑ ለምን እሱ ብቻ? እኛም አጥብቀን እንያዘው እንጂ ወዳጆቼ፣ እኛም በዋጋ እንከተለው እንጂ ወዳጆቼ፣ እኛም ቫሊዩ እናደርገው እንጂ
አናስቀናው እንጂ። ጌታ ይባረክ። ቆየውበት እዚህ ላይ የሆነ መንፈስ ማጋባት ስለፈለግኩኝ ነው። እኔ በጣም ስለምቀና ነው። በእውነት እቀናለሁ። በቃ ለመልካም ቢሆን ለህይወት ቢሆን እላለሁ። ባይዘው ኤኒ ትጋት ያስደስተኛል። እኔ በነገራችን ላይ ማንኛውም ትጎ ሰው ሀሳቡን ብቻ ነው ልትቀይሩለት የሚያስፈልገው። ለሮንግ ነገር እየተጋ ከሆነ ራይት ነገር ሲያገኝ፣ ትክክለኛ ነገር ሲያገኝ በቃ ትጋቱ ልማዱ ነው። በዛው ነው የሚቀጥለው። ልክ እንደ ሐዋርያው ጳውሎስ ማለት ነው። ሲያሳድድም ትጉህ አሳዳጅ ነበረ። እንዴ ለአንድ ነገር እንትጋ እንጂ ለምንም ነገር ማይተጉ ሰዎች አሉ። በቃ በዘመናቸው ሁሉን ነገር የሆነ በቃ ለብ ብለው የሚያደርጉ ሰዎች አሉ። እኔ ግን ለክፉ ነገር የሚተጋ ሰው ራሱ ያስቀናኛል። በቃ ይሄ እኮ ጌታ ቢገባው እላለሁ። በቃ ይሄ እኮ እውነት ከገባው ጳውሎስ ነው በቃ እላለሁ። ጌታ ይመስገን። ይሄ ቅናት በጣም ውስጤ ስላለ እንደው ይህንን ቅናት ለማጋባት ይመስለኛል ጌታ እዚህ ላይ ትንሽ ያቆየኝ። ምዕራፍ 36 ላይ ስንመጣ ኢዮአቄም የኤርሚያስን ብራና ያቃጠለበት ክፍል ነው። የቀድሞ ትርጉም ክርታስ ይለዋል። ብራናውን ያቃጠለበት ክፍል ነው። ከቁጥር 1 እስከ 4 እግዚአብሔር ኤርሚያስን የነገርኩህን ሁሉ በብራና ላይ ጻፈው አለው። አይገርማችሁም? እግዚአብሔር የሚያጽፍ አምላክ ነው። ስሙ የተባረከ ይሁን። በእውነት የሚያጽፍ አምላክ ነው። ያጽፋል እግዚአብሔር። ጻፈው አለው። በክርታስ ላይ ጻፈው፣ በብራና ላይ ጻፈው የነገርኩህን ነገር ሁሉ አለ። ከመጀመሪያው ጀምሮ የተናገርኩህን ነገር በክርታስ ላይ ጻፈው አለው እግዚአብሔር። ለምንድነው እግዚአብሔር መልእክት የሚያጽፈው? እንዳይበረዝ፣ እንዳይጠፋ፣ እንዳይረሳ እግዚአብሔር መልእክቱ ተጽፎ እንዲቀመጥለት ይፈልጋል። ጻፈው አለ እግዚአብሔር። እንዳይጠፋ፣ እንዳይበረዝ፣ እንዳይረሳ ጻፈው መልእክቱን አለው። የሚያጽፍ አምላክ ነው እግዚአብሔር። ጻፉ ይላል። በጣም ብዙ ቦታ ላይ መጽሐፍ ቅዱስ ላይ ሄዳችሁ ማየት ትችላላችሁ። ጻፉ ይላል። ጻፈው፣ ራእዩን ጻፈው፣ የነገርኩህን መልእክት ጻፈው ይላል። የእግዚአብሔር ቃል የምንሰማው ብቻ ሳይሆን ከራሳችን ጋር የምናዋህደው ደግሞም ለሌሎች የምናስተላልፈው ነው። በዋጋ ነው የሚጻፈው የእግዚአብሔር ቃል። ታውቃላችሁ፣ ከድሮም እስካሁን በዋጋ ነው የሚጻፈው። አይደለም መጽሐፍ ኪፕ ማድረግ እንዴት ከባድ እንደሆነ ወደ ቤተክርስቲያን ወደ መጽሐፍ ቅዱስ ስርጭት አካባቢ ጠጋ ያላችሁ ሰዎች ታውቁታላችሁ። ይሄ መጽሐፍ ሱፐር ናቹራል መሆኑን የምታውቁት በስንት አይነት ተግዳሮት ውስጥ አልፎ መሰላችሁ እስከ ዛሬ ድረስ የዘለቀው። ይህንን መጽሐፍ ለማጥፋት ያልተቀረጸ ስትራቴጂ፣ ያልተሰራ ስራ፣ ያልተሸረበ ተንኮል፣ ያልተመደበ በጀት የለም በዚህ ምድር ላይ። ግን ኢት ኢዝ ሱፐር ናቹራል፣ ሊጠፋ አይችልም። የሚጠብቀው የመጽሐፉ ኦተር፣ የመጽሐፉ ባለቤት ሕያው አምላክ እግዚአብሔር ስለሆነ እስከ ዛሬ ድረስ ይሄ መጽሐፍ ጸንቶ ይኖራል። ታውቃላችሁ፣ ይህንን መጽሐፍ በጀት መድበው ከገበያ ላይ ሰብስበው ገዝተው የሚያቃጥሉ ሰዎች አሉ። በጀት መድበው ማለት ነው። ልክ ጌታ ኢየሱስ ክርስቶስ አልተነሳም ብለው እንዲያወሩ ሰዎች በጀት መድበው ገንዘብ እንደከፈሉ ያኔ፣ ዛሬም ይሄ መጽሐፍ እጥረት እንዲፈጠር፣ እንዲጠፋ፣ እኛ እጅ እንዳይገባ በጀት መድበው እየገዙ በጅምላ እየገዙ የሚያቃጥሉ ሰዎች አሉ። ይህንን ለመከላከል ሁሉ ሲስተም ይዘረጋል። በየእንትኑ ሲስተም ይዘረጋል። ለምሳሌ በጅምላ ሄዳችሁ መረከብ አትችሉም። መጽሐፍ ቅዱስ የቤተክርስቲያን ደብዳቤ ምናምን ከሌላችሁ መረከብ አትችሉም። ምክንያቱም በጀት መድበው እየገዙ የሚያቃጥሉ ሰዎች ስላሉ ማለት ነው። እግዚአብሔር ያጽፋል፣ ደግሞ ያጻፈውን ፕሮቴክት ያደርጋል። ይሄው አለ እያሸነፈ እየገዛ እየዋጠ አለ። ይሄ መጽሐፍ እስከ ዛሬ ድረስ በሽያጭ በዓለም ላይ ለዘመናት አንደኛ ደረጃ ሆኖ በሰዎች እጅ ላይ በመግባት በህትመት አንደኛ ደረጃ ሆኖ ይኖራል። ምክንያቱም ኦተሩ ባለቤቱ ሕያው አምላክ እግዚአብሔር ስለሆነ ያጽፋል፣ ያጻፈውንም ደግሞ ይጠብቃል እግዚአብሔር። ለምንድን ነው ያጻፍከው እግዚአብሔር ሲሉት፣ እስኪ እንደው አንብበውት
ላመጣባቸው ያለውን ክፋት ተመልክተውት ከክፉ መንገዳቸው ይመለሱ ይሆናል አለ እግዚአብሔር። አያችሁ ወዳጆቼ፣ የመመለስ ተስፋ ያለው የእግዚአብሔርን ቃል በመስማት ውስጥ ነው። ለዛ ነው ቃሉ እንዲሰማ ሰይጣን የማይፈልገው። ለዛ ነው ቃሉ ዲስትሪቢዩት እንዲደረግ የማይፈልገው። ለዛ ነው ቃሉ ትራንስሌት እንዲደረግ የማይፈልገው። አንድ መጽሐፍ ባለፈው የነበራችሁ ሰዎች ታስታውሳላችሁ። የመጽሐፍ ቅዱሴን እወደዋለሁ የሚለውን 6ኛ ወር ፕሮግራም ያደረግን ጊዜ ስለ መጽሐፍ ቅዱስ ታሪክ ሲወራ በቃ ተደንቀን ልባችን ተነክቶ ወገኖቼ፣ በአንድ ማህበረሰብ ቋንቋ ኢትዮጵያ ውስጥ ባሉ ማህበረሰቦች በሁሉም እስካሁን በቋንቋቸው አልተተረጎመም መጽሐፍ ቅዱስ። በጣም ብዙ ስራ ይቀራል። በአንድ ማህበረሰብ ቋንቋ መጽሐፍ ቅዱስን ለመተርጎም ማህበረሰቡ ፊደል የለውም እና ሰዎች ማህበረሰቡ መካከል ገብተው ከ20 ዓመት በላይ ኖረው ፊደል ቀርጸው ማህበረሰቡን ፊደል አስተምረው በዛ ፊደል በዛ ቋንቋ መጽሐፍ ቅዱስን ተርጉመው አሳትመው አባዝተው ለዛ ማህበረሰብ ለመስጠት ከ20 ዓመት በላይ ይፈጃል። ለአንድ ማህበረሰብ በቋንቋው መጽሐፍ ቅዱስን ተርጉሞ ለማዳረስ ማለት ነው። ከ20 ዓመት በላይ ይፈጃል ወዳጆች። አይቅለልብን። እጃችን ላይ የገባው ይሄ ቃል አይቅለልብን። ይሄ መጽሐፍ አይቅለልብን። በምናውቀው በምንረዳው ቋንቋ ተጽፎ እጃችን ላይ በመግባቱ አይቅለልብን። ብዙዎች እየሞቱ ብዙዎች ህይወታቸውን እየከፈሉ ብዙዎች ቤተሰባቸውን፣ ትዳራቸውን፣ ኮምፈርት ዞናቸውን ለቀው በየገጠሩ ሪሞት ኤሪያ ውሃ የሌለበት መብራት የሌለበት ፊደል የሌለበት አይገርማችሁም? ፊደል የሌለበት ቦታ ሄደው ፊደል ቀርጸው ማህበረሰቡን አስተምረው ቀለም አስቆጥረው መጽሐፍ ቅዱስን በቋንቋቸው ተርጉመው የሚመጡ ዋጋ እየከፈሉ የሚኖሩ ሰዎች ዛሬም አሉ ወዳጆች። የድሮ ታሪክ አይደለም እያወራሁላችሁ ያሉት። አሁን ገና እያለቁ ያሉ የትርጉም ስራዎች አሉ። እንደዚህ ሰዎች ዋጋ እየከፈሉባቸው ማለት ነው። ለምን ከተባለ የመመለስ ተስፋ ያለው በእግዚአብሔር ቃል ውስጥ ነው። የእግዚአብሔርን ቃል በመስማት ውስጥ ነው። ይመለሱ ይሆናል አለ እግዚአብሔር። ቃሉን ጻፍላቸው፣ ደግሞም አንብብላቸው፣ ከክፉ መንገዳቸው ይመለሱ ይሆናል፣ እኔ እምራቸው ይሆናል አለ እግዚአብሔር። 2ኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላንብበው። ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው። ዋው ዩ ኖ ዋት ጢሞቴዎስ ይህንን ለጢሞቴዎስ ሐዋርያው ጳውሎስ ይህንን መልእክት ሲጽፍለት አዲስ ኪዳን አልነበረም፣ ብሉይ ኪዳን የነበረው። ቅዱሳት መጽሐፍት ስክሪፕቸርስ የሚለው ብሉይ ኪዳንን ነበረ ጳውሎስ በዚህ ሰዓት። እና ብሉያት መጽሐፍት ብዬ ላንብብላችሁ በደንብ እንድትረዱት። የብሉይ ኪዳን ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው። ሰቆቃወ ኤርምያስ የእግዚአብሔር መንፈስ ያለበት መጽሐፍ ነው። ዘኍልቍ የእግዚአብሔር መንፈስ ያለበት መጽሐፍ ነው። የእግዚአብሔር መንፈስ ያለባቸው ናቸው። ለማስተማር፣ ለመገሰጽ፣ ለማቅናት፣ በጽድቅ መንገድ ለመምከር ይጠቅማሉ። እነዚህ ሁሉ ተስፋዎች ያሉት በእግዚአብሔር ቃል ውስጥ ነው። ለምን ከተባለ የእግዚአብሔር መንፈስ በእግዚአብሔር ቃል ውስጥ ነው ያለው። ሮሜ ምዕራፍ 15 ቁጥር 4 ላይ ደግሞ በጽናትና ቅዱሳት መጽሐፍት በሚሰጡት መጽናናት ተስፋ እንዲኖረን ቀደም ብሎ የተጻፈው ሁሉ ለትምህርታችን ተጽፏል ይላል። ሁሉ ለትምህርታችን ተጽፏል። የእግዚአብሔር ቃል የተጻፈልን በእግዚአብሔር ትእዛዝ ነው። ጻፉልኝ ብሎ እግዚአብሔር አይገርም? በትእዛዝ ነው የተጻፈልን። ለጥቅማችን ነው የተጻፈልን። ወዳጆቼ አንድ ዶክተር ያዘዘልንን መድኃኒት እንኳን እኮ ተጠንቅቀን እንወስዳለን። ዝም ብዬ ገዝቼው አይደለም፣ ዝም ብሎ ከካውንተር ላይ ገዝቼው ሳይሆን ሐኪም አዞልኝ ነው ብለን ሰዓት ቆጥረን አላርም ሞልተን እንወስዳለን። አንድ ሐኪም ያዘዘልንን መድኃኒት አንዳንድ ጊዜ ተሳስቶ ሊሆን ይችላል። አብዛኛውን ጊዜ ደግሞ ሳይድ ኢፌክት አለው። ግን ሐኪም አዞልኛልና ወስደዋል። የእግዚአብሔር ቃል የተጻፈልን በእግዚአብሔር ትእዛዝ ነው። ፕሪስክራይብድ ነው፣ ታዞልን ነው ወዳጆች። ባሮክ የጻፈው ታዞልን ነው። ይሄ መጽሐፍ ታዞልኛል፣ መድኃኒቴ ነው፣ ታዞልኛል። ሳይድ ኢፌክት የሌለው የማይሳሳተው ሐኪም የጻፈልኝ ፕሪስክሪፕሽን ነው። ታዞልኝ ነው ይሄ መጽሐፍ። በትእዛዝ ነው የተጻፈልን፣ ለጥቅማችን ነው የተጻፈልን። ይጠቅማል አለ ሐዋርያው ጳውሎስ። ይጠቅማል፣
ለትምህርታችን ነው፣ ለተግሳጽ ነው፣ ለምክር ነው፣ በጽድቅ መንገድ ላለ ምክር ነው። ይጠቅማል አለ። ከቁጥር 5 እስከ 19 ባሮክ የተጻፈውን ቃል ለሕዝቡ ሄዶ ሲያነብ እንመለከታለን። መኳንንቱ ቃሉን ሰምተው ፈሩ። አይገርማችሁም? ፈሩ ይላል መኳንንቱ። ቁጥር 19 መኳንንቱም ባሮክን እንግዲያውስ አንተና ኤርሚያስ ሄዳችሁ ተሸሸጉ፣ የት እንዳላችሁ ማንም አይወቅ አሉት። ንጉሱ የሚሰራውን ስራ ስለሚያውቁ እኮ ነው። ማንም አይወቅ አሉት። አያችሁ፣ የእግዚአብሔር ቃል ልብን ሰርስሮ ውስጥን የማሳየት አቅም አለው። መኳንንቱ እንደ መስታወት አሳያቸው ያሉበትን ሁኔታ። ስለዚህ ፈሩ፣ ተንቀጠቀጡ። እነ ኤርሚያስን ተደበቁ አሏቸው። ሰርስሮ የማሳየት አቅም አለው የእግዚአብሔር ቃል ኃይል አለበት ወዳጆቼ። በእውነት እኔ ብዙ ጊዜ ሰዎችን በመምከር ጊዜ ሲያባክኑ ምክር እኮ የሚቀይር ቢሆን ኖሮ ይሄ ልጅ እኮ ሲመከር ነው ያደገው ከልጅነቱ ጀምሮ። ምክር መልካም ነው፣ ግን ውስጥን ሰርስሮ የሚያሳይና ስር ነቀል የሆነ ትራንስፎርሜሽን የሚያመጣው የእግዚአብሔር ቃል። እኔ ቁጭ ብዬ ታሪክ እያጣቀስኩኝ መዓት ነገር ምሳሌዎችን፣ አባባሎችን ኮት እያደረግኩኝ ሳነቃቃችሁና ስመክራችሁ ብሆን እኔና እናንተ ስንለያይ የነበራችሁበት ቦታ ላይ ነው ትቻችሁ የሚሄደው። ዋው ብላችሁ ነው የምትሄዱት። የእግዚአብሔር ቃል ግን እንደዛ አይደለም። ትራንስፎርም የሚያደርግ ኃይል አለው። ሐዋርያት ሥራ ምዕራፍ 24 ቁጥር 25 ላይ እንደዚህ ይላል። ጳውሎስ ስለ ጽድቅና ራስን ስለመግዛት ስለሚመጣውን ፍርድ በሚናገርበት ጊዜ ፊልክስ፣ አገረ ገዥ እኮ ነው፣ ፊልክስ ፈርቶ ይላል ለጊዜው ይሄ ይበቃል። አያችሁ፣ ለጊዜው ይሄ ይበቃል፣ ወደፊት ሲመቸኝ አስጠራሃለሁ፣ አሁን ልትሄድ ትችላለህ አለው ይላል። ውስጥን የማሳየት ውስጥን ሰርስሮ የመግባት አቅም አለ እግዚአብሔር ቃል። እከሌ ገዢ ነው አይልም፣ እከሌ ንጉስ ነው አይልም፣ እከሌ ባለጠጋ ነው አይልም። እያንዳንዱን ሰው ልክ አንድ ሰው እርቃኑን በመስተዋት ፊት ቢቆም ከመስታወቱ መሸሸግ እንደማይችል እኛም በሚቆጣጠር በእርሱ አይኖች ፊት የተሰወረ ነገር የለም፣ ሁሉም ነገር የተራቆተ ነው እንጂ እንዳለ የዕብራውያን ጸሐፊ። ራቁቱን አድርጎ ያንን ሰው ማንነቱን ያሳየዋል፣ አስተሳሰቡን ያሳየዋል። ስለዚህ እነዛ መኳንንት ፈሩ፣ ደነገጡ። ፊልክስም በቃኝ አለ። ሌላ ጊዜ ትነግረኛለህ፣ ሂድልኝ አለ። ኃይል ስላለው እኮ ነው እግዚአብሔር ቃል። ከዛ ከቁጥር 20 እስከ 26 ድረስ ንጉሥ ኢዮአቄም ደግሞ ብራናውን ሲያቃጥል እናያለን። በተነበበ ቁጥር እያስቀደደ ወደ እሳት ይከተው ነበረ። አቃጠለው። ጸሐፊውን ባሮክን ነቢዩን ኤርሚያስን ይዘው እንዲያስሯቸው እንደውም ትእዛዝ ሰጠ። አያችሁ፣ ንጉሱ የተቃወመው ኤርሚያስን ሳይሆን ወይንም ባሮክን ሳይሆን እግዚአብሔርን ነበረ። እግዚአብሔርን የተቃወመው በሰማው ቃል ልቡን አደነደነ። እንደ መኳንንቱ አልደነገጠም፣ አልፈራም፣ አልተጸጸተም። ንጉሱ የእግዚአብሔርን ቃል ማቃጠል ማለት እንደሆነ ታውቃላችሁ። እግዚአብሔርን ዝም ለማሰኘት እንደመሞከር ነው። ምክንያቱም እግዚአብሔር የሚናገረው በቃሉ ዝም ሊያሰኘው ሞከረ። እግዚአብሔርን ማለት ነው ዝም ሊያሰኘው። ይሄ ደግሞ እግዚአብሔርን ዝም ለማሰኘት መሞከር በዘመናት መካከል የሰው ልጆች ሁሉ ሞክረውት ያልተሳካላቸው ነገር ነው። እውነት አትቆምም። የእግዚአብሔር ቃል አይቆምም። እግዚአብሔር መናገሩን አያቆምም። በልዩ ልዩ መንገድ በልዩ ልዩ ጎዳና ይናገራል እግዚአብሔር። ሕያው ቃል የሆነውን ክርስቶስ ኢየሱስን ሰዎች እንደዚሁ ነው የገፉት። እግዚአብሔርን ዝም ሊያሰኙ፣ ክርስቶስን ተቃውመው ክርስቶስን አስወግደው እግዚአብሔርን ዝም ሊያሰኙ። ምክንያቱም ክርስቶስ በመካከላቸው እስካለ ድረስ እግዚአብሔር ያለማቋረጥ ይናገራቸው ነበረ። ያንን ድምፅ ደግሞ መስማት አይፈልጉም። ከክፉ መንገዳቸው መመለስ ስለማይፈልጉ ያንን ድምፅ ጸጥ ለማሰኘት የወሰዱት አማራጭ ምንድን ነው? ክርስቶስን መግደል። ግን ያንን ድምፅ በእያንዳንዳችን ውስጥ አባዝቶ ለቆት ስለነበረ ይሄው ዛሬ እሱን ቢገድሉትም በመንፈሱ አማካኝነት ያ ድምፅ ቀጥሏል። እንጣራለን፣ ከእግዚአብሔር ጋር ታረቁ እንላለን፣ መንግስተ ሰማያት ቀርባለች እንላለን። ይሄ ነበረ ስብከቱ። መጥምቁ ዮሐንስ መንግስተ ሰማያት ቀርባለችና ንስሐ ግቡ ነበረ ስብከቱ። ጌታ ኢየሱስ ክርስቶስም ይሄው የእግዚአብሔር መንግስት በመካከላችሁ ናት፣ ንስሐ ግቡ ነበረ ስብከቱ። ይሄን ድምፅ ጠልተው እሱን ጸጥ ለማሰኘት እሱን ሲገድሉት ያንን ድምፅ በቢሊዮኖች አባዝቶት ይሄው ዛሬ ቢሊዮኖች መንግስተ ሰማያት ቀርባለች ንስሐ ግቡ እንላለን። እግዚአብሔር በዘመናት መካከል ዝም ብሎ አያውቅም። እግዚአብሔርን ዝም ማሰኘት አይቻልም። መጽሐፉን በማቃጠል ዝም ማለት ማሰኘት አይቻልም። መልእክተኞቹን በመግደል ዝም ማሰኘት አይቻልም። እንደ ሰደድ እሳት ምድርን እያጥለቀለቀ ይቀጥላል። ይሄ እውነት ይቀጥላል። ክብር ለእግዚአብሔር ይሁን።
ሕያው ስለሆነ እሱ ይቀጥላል። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም አለ ዮሐንስ። ሉቃስ ደግሞ የሀገሩ ሰዎች ግን ጠሉት፣ ይህን ሰው በላያችን እንዲነግስ አንፈልግም ብለው ከኋላው መልእክተኞችን ላኩበት ይላል። ዝም በል በቃ፣ አታውራብን፣ ስለ ንስሐ አታውራብን፣ ስለ እግዚአብሔር መንግስት አትንገረን። ጠሉት። የእግዚአብሔርን ቃል መግፋት እግዚአብሔርን መግፋት ነው። ከቁጥር 27 እስከ 32 እግዚአብሔር ብራናውን እንደገና ያጽፈዋል። ተቃጠለ፣ እግዚአብሔር ሰርፕራይዝ አይሆንም፣ እንደገና ጻፈው ይላል። ይበቀላል። በነገራችን ላይ እግዚአብሔር ወንጌል እንደ እሳት ነው፣ ሲነኩት ይብሳል። ይበቀላል እግዚአብሔር። ታውቃላችሁ፣ መጀመሪያ መጽሐፍ ቅዱስ መታተም አለበት፣ በሰዎች ሁሉ እጅ መግባት አለበት ብሎ መስዋዕት የሆነው ሰማዕት የሆነው ሰው እግዚአብሔር ሲበቀላቸው ያንን ያደረጉበትን ስፍራ ማተሚያ ቤት ነው ያደረገው። መጽሐፍ ቅዱስ የሚታተምበት ቤት ነው ያደረገው። ከዘመናት በኋላ እግዚአብሔር ሲበቀል እንደዛ ነው የሚበቀለው። እዚህም ቦታ ላይ እግዚአብሔር ምን እንዳደረገ ታውቃላችሁ? በተቃጠለው ብራና ፋንታ አዲስ አምጧልና አጻፈና ሌላ መገለጥ፣ ተጨማሪ መገለጥ ሌላ ብራና ወስደ የይሁዳ ንጉስ ኢዮአቄም ባቃጠለው በመጀመሪያው ብራና ላይ የነበረውን ቃል ሁሉ ጻፈበት አለው። ከዛ ቁጥር 32 ላይ ኤርሚያስም ሌላ ብራና ወስዶ ለኔሪያ ልጅ ለጸሐፊው ለባሮክ ሰጠው። ባሮክም የይሁዳ ንጉስ ኢዮአቄም በእሳት ባቃጠለው ብራና ላይ የነበረውን ቃል ሁሉ ከኤርሚያስ አፍ ተቀብሎ ጻፈበት አለና ብዙ ተመሳሳይ ቃልም ተጨመረበት ይላል። የሉም ሲባል ይኖራሉ አይደለ? የፓስተር መዝሙር ፓስተር ታምራት ኃይሌ የሉም ሲባል ይኖራሉ፣ ጠፉ ሲባል ይበዛሉ፣ ሲዋለዱ ብዙ መንታ፣ ሩጫቸውን ማን ሊገታ። አያቸው፣ አጠፋሁት ሲል ሌላ መገለጥ አስጨመረልን። እንደውም እንደዚህ አይረዝምም ነበር የኤርሚያስ መጽሐፍ፣ እንኳን አቃጠለው ተጨማሪ መገለጥ ተጻፈልን። የሰው ተቃውሞ የእግዚአብሔርን ቃል አያስቆመው። የኢዮአቄም አመፅ እንደውም ተጨማሪ መገለጥ እንዲጻፍ አደረገ እንጂ እንዲጠፋ አላደረገም የእግዚአብሔርን ቃል። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 8 ላይ እንደዚህ ይላል፣ ሳሩ ይደርቃል፣ አበባው ይረግፋል፣ የአምላካችን ቃል ግን ለዘላለም ጸንታ ትኖራለች። ሃሌሉያ! የእግዚአብሔር ቃል አይታሰርም፣ የእግዚአብሔር ቃል አይጠፋም፣ የእግዚአብሔር ቃል አይቆምም። ጌታ ስሙ ይባረክ። ምን እንማር ከዚህ ምዕራፍ? አንደኛ ሰዎችን ወደ ንስሐ የሚጠራው የእግዚአብሔር ቃል ነው። የመመለስ ተስፋ ያለው በእግዚአብሔር ቃል ውስጥ ነው። በእግዚአብሔር ቃል ውስጥ ነው። ቢመለሱ አለ እግዚአብሔር፣ ቃሌን ሄደህ አንብብላቸው። የመመለስ ተስፋ ያለው ቃሉን በመስማት ውስጥ ነው። ምክንያቱም ከፍርሃት የሆነ መመለስ እውነተኛ መመለስ አይደለም ብለናል ቅድም። አጣብቂኝ ውስጥ ገብተን በድንጋጤ የሆነ መመለስ እውነተኛ መመለስ አይደለም። የሆነ ጥቅም ታገኛላችሁ ተብለን አባብለውን ታርጌት አድርገን የምንመለሰው መመለስም እውነተኛ መመለስ አይደለም። እውነተኛ መመለስ የእግዚአብሔርን ቃል ከመስማትና በዛ ቃል ኮንቪክትድ ከመሆን ነው የሚመጣው። ስለዚህ የመመለስ ተስፋ ያለው በእግዚአብሔር ቃል ውስጥ። ሁለተኛ ከዚህ ምዕራፍ የምንማረው የእግዚአብሔር ቃል በእግዚአብሔር ትእዛዝ ለጥቅማችን ተጽፎልናል። እንደው በእውነት ይህንን ዛሬ በቃ እንደ ቴካዌ እችን ብቻ ይዛችሁ ብትሄዱ ሁሉ ደስ ይለኛል። ታዞልኝ ነው። ሃሌሉያ! ሰው ሐኪም የታዘዘለትን መድኃኒት እንደማይዘል፣ በሐኪም የታዘዘለትን መድኃኒት እንደማያቋርጥ፣ ካቋረጠ ችግር ውስጥ እንደሚገባ እንደሚያስብ እናውቃለን እኮ። እኛም ታዞልናል። ሐኪሙ አዞልናል። ይሄ ክትባቴ ነው፣ ይሄ መድኃኒቴ ነው፣ ይሄ ታዞልኝ ነው፣ ለጥቅሜ ነው። በትእዛዝ ነው የተጻፈልኝ፣ በትእዛዝ ነው። በቃ ይህንን እንዳንረሳ። ሶስተኛ የሰው ልብ የተገለጠ እውነትን የመቃወም አቅም አለው። ሰርፕራይዝ አትሆኑ ወዳጆች። እውነትን ሲገፉ ስታዩ ሰዎችን ሰርፕራይዝ አትሆኑ። ደግሞም እያንዳንዳችን ሴም ፖቴንሻል እንዳለን እወቁ። አለን። ጌታ ጸጋ ያብዛልን፣ ጌታ በምህረቱ ይደግፈን እንጂ እያንዳንዳችን ይሄ ፖቴንሻል አለ። ይሄ ንጉስ ያደረገው ኢዮአቄም ያደረገውን ነገር የማድረግ ፖቴንሻል የሰው ልጅ አለው። ኢዮአቄም እኮ ሰው ነው። ሰው እንደዚህ አይነት ፖቴንሻል አለው ማለት ነው።
አናውቀውም እንጂ አለን ወዳጆች። በምህረት ሸፍነኝ፣ ጸጋን አብዛል፣ ከእጅህ አታውጣኝ ነው ማለት ያለብን እንጂ አለን ፖቴንሻል። ይሄ ሰው ያደረገውን ነገር የማድረግ የተገለጠ እውነትን የመግፋት ፖቴንሻል አለን። ጴጥሮስ ኢየሱስን የመካድ ፖቴንሻል እንደነበረው እስኪ ክደው ድረስ አያውቅም ነበረ። ጌታ ወይ እስከ ሞት ድረስ ሲል እየዋሸኩ አልነበረ፣ የእውነቱን ነበር። አያውቅም፣ ያ ፖቴንሻል ውስጡ እንዳለ አያውቅም ነበር። ማናውቀው ፖቴንሻል ውስጣችን አለ። አንመካ ወዳጆች። ልክ ሲክድ ነው ራሱን ያገኘው ራሱን ሲክድ ነው። በቃ መካድ ብቻ ይራገም ጀመረ ይላል። እናንተ የምትዩን ሰው አላቀውም ብሎ ይራገም ጀመረ ይላል። ሁለተኛው የእግዚአብሔር ቃል በእግዚአብሔር ትእዛዝ ለጥቅማችን ተጽፎልናል። የእግዚአብሔር ቃል በእግዚአብሔር ትእዛዝ ጻፉላቸው ተብሎ ለጥቅማችን ተጽፎልናል። ሶስተኛው የሰው ልብ የተገለጠ እውነትን የመቃወም አቅም አለው። ስለዚህ ሰዎች እውነትን ሲቃወሙ ብታዩ ሰርፕራይዝ አትሆኑ። ይልቁንም ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ እንደሚል እግዚአብሔር ቃል እያንዳንዳችን ውስጥ ይሄ ፖቴንሻል ስላለ በትህትና ከእግዚአብሔር ጸጋና ከእግዚአብሔር ምሕረት በታች ራሳችንን እናዋርድ። አራተኛውና የመጨረሻው የሰው አመጽ የእግዚአብሔርን ዓላማ ያገለግላል እንጂ ሊያስቆመው አይችልም። ክብር ለእግዚአብሔር ይሁን። አይችልም። በእውነት ብዙዎች አምፀዋል። በቃ አንድ መዝሙር አለ የፓስተር አዲስ ወርቁ በጣም ነው የምወደው። ብዙ ኃያላን ነበሩ በአምላኬ ላይ የተኩራሩ፣ ቅዱሱን ኃይል የተገዳደሩ፣ ያዝናቸው አመድ ለብሶ ታሪካቸው ተቀልብሶ፣ አለ ጌታ በላያቸው ነግሶ። ክቡር ክቡር ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር። ሃሌሉያ! ጌታ ስሙ ይባረክ።